increase your money, making more money. የመጀመሪያው ገንዘባችንን ለመጨመር ገንዘባችንን መመዝገብ አለብን። ጥያቄ ልጠይቃችሁ። በ2014 ከመስከረም 1 እስከ ጳጉሜ 5 ድረስ ስንት ብር ነበር ያስገባችሁት? የሚያውቀው ሰው ይንገረኝ። አንደኛ ሪከርድ ያዙ። ለምን ሰው የማንን ነው ሪከርድ መስበር ያለበት? ስንት እንዳስገባማ ቁጭ ብላችሁ ብትጽፉ አብዛኞቻችሁ ራሳችሁን ትታዘባላችሁ። ይሄንን ሁሉ በልቻለሁ ነው የምትሉት። ስለማትመዘግቡ ነው እንጂ አብዛኞቻችሁ ድርጅታችሁን በልታችኋል አምና ቁጭ ብላችሁ ብትደምሩት። ስለዚህ ከዛሬ ጀምሮ ፋይናንሻል ኮንሽስነስን መጨመር ከፈለጋችሁ አንድ የአምናን ገቢ የምታስታውሱትን ሁሉ ቁጭ በሉና በዝርዝር ጻፉ። ዘንድሮም ከመስከረም እስካሁን ያለውን ጻፉ። ከዛስ የአምናውን ለማሳደግ ማሰብ ጀምሩ። እንዴት ላሳድግ? questions are answers የሚል ነገር አንበባችኋል? ጥያቄዎች መልስ ናቸው። እንዴት ገቢዬን ላሳድግ? ብዙ ሰው ከችግር እንዴት ልውጣ ይላል። ቃል ውስጥ ያለው ችግር ነው። ስለዚህ ችግር ነው የሚያባዛው። እንዴት ገቢዬን ላሳድግ የሚል ጥያቄ አስቀምጡ። ግብ መቅረጽ፣ ድሪም ማድረግ የምንጀምረው ከዛ ስለሆነ ጥሩ። ይሄ ሜኪንግ ሞር መኒ እንዴት ወደሚለው ነው የሚቀጥለው የሚመጣው። እነሱን ቢያንስ ብዙ አማራጮችን ማየት የምንችልበትን ነን። ለምንድን ነው ብዙ ሰዎች የማይጨምሩበት ምክንያት? IQ ነምበር 1 ላይ የማይጨምሩበት ምክንያት ገንዘብ ለመጨመር መስራት ማለት ከለመድኩት ከፍ ማለት ነው። አድቬንቸር ይጠይቃል፣ አዲስ ከፍታ ይጠይቃል። ስለዚህ ምን ያደርጋሉ ሰዎች? ይሄን ከፍታ ይፈሩና ስቲዲ ቼክ ወይንም ደግሞ ደሞዝ ይገዛቸዋል። ደሞዝ ከፈጣሪ በላይ የታመነ በወር አንድ ጊዜ የሚመጣ በጣም ታማኝ ሰውዬ ነው። በንቀት አይደለም የማወራችሁ። አብዛኞቻችን ህሊና ውስጥ ይሄ ነው ያለው። ደሞዛቸውን ያምኑታል ሰዎች። ስለዚህ ንግድም እንደዚሁ ነው። እየነገድክ መክሰር አለ፣ ማትረፍ አለ፣ ሪስክ አለ፣ ኦፖርቹኒቲ አለ። ስለዚህ ፊር ውስጥ ይገባሉ ሰዎች። ምን ያደርጋሉ? ራሳቸውን ውሰዱና ይሄን ሰውነት እንደምታረጉ አርጉት፣ በወር አንድ ጊዜ ብቻ ክፈሉኝ፣ ከቻላችሁ በአመት አንድ ጊዜ ጨምሩልኝ ብለው የሰው ምርቃት ይሆናሉ። ሁሉ ጊዜ ማሰብ ያለብን ፕሮሰሱ ላይ ነው። ፕሮሰሱ is more important። የምንሰራው ፕሮሰስ ላይ ውጤቱ አለመምጣት አይችልም። ሰው ፑሽ አፕ የመስራት ፕሮሰሱን ኢንጆይ እስካደረገ ድረስ ደረቱ ጡንቻ አለማውጣት አይችልም በጭራሽ። እንዴት ሜክ እናርግ? የተለያዩ ኢንካሞች አሉ። እዚህ ጋር የምታዩት መቀጠር ይቻላል፣ ኢንካም ጀነሬት ማድረግ ይቻላል። አሁን ቅድም እንደዛ በጣም ስለተቀጣሪ ቅጥቅጥ ሳደርግ ኖ እኔ ውስጤ ህልም አለኝ ብሎ የራሱን ህልም የሚገነባ ሰው አለ። ለምሳሌ IMF ውስጥ ተቀጥሬ፣ ዩናይትድ ኔሽን ውስጥ ተቀጥሬ ለአፍሪካውያን ፌር የሆነ ዲሲሽን ሜክ እንዲደረግ፣ ይሄ ህልም ይባላል። በህልም ከሆነ ችግር የለው። ግን የተሻለ ደሞዝ ማለት የተሻለ እስር ቤት መግባት ማለት ነው። የተሻለ አንዱ እስር ቤት መሬት ላይ ነው የምትተኙት፣ ሌላኛው እስር ቤት ደግሞ መደብ አለው፣ ሌላኛው እስር ቤት አልጋ አለው። ሁሉም ግን ነፃነት የለም። ስለዚህ የምትፈልጉት በህልም ከሆነ ያ ለህልም የሚከፈል ዋጋ ነው እንጂ እንትን አይደለም፣ የመቀጠር አባዜ አይደለም። ለድሪም መቀጠር ይቻላል። ኢምፕሎይ ልትሆኑ ትችላላችሁ። ሰልፍ ኢምፕሎይድ ራሳችሁን ልትቀጥሩ ትችላላችሁ። ዳይሬክት ሴሊንግ ላይ ልትሰሩ ትችላላችሁ። ኢኮሜርስ ቢልድ ልታደርጉ ትችላላችሁ። ታለንት ኖሯችሁ በታለንታችሁ የተለያዩ ነገር። ዛሬ እኮ ታለንትን ሰዎች አይታችኋል። የድምጽ ታለንት ብቻ ያላችሁ ዛሬ ስልኮቻችሁ እንዲያርጋችሁ ምንድነው ከቨር ነው የሚባለው፣ ከቨር መስራት አለቀ። ሌላው ስቶክ ማርኬት ኢትዮጵያ ውስጥ ኢመርጅ ሊያደርግ እየተዘጋጀ ነው። አጥኑለት፣ አንብቡለት። የተለያዩ ስልጠናዎች ይሰጣሉ። ስቶክ ማርኬት ቤት ቁጭ ብላችሁ የምትሰሩት ስራ ነው። በጣም አሜዚንግ የሆነ አሁንም የተወሰኑ ሼሮችን የባንኮች በመግዛት ጀምሩ። በ10 ሺህ ብር በ20 ሺህ ብር ምናምን አንድ ላይ ከ10 ሺህ ብር ከሌላችሁ ከ10 ጓደኞቻችሁ ጋር አንዳንድ ሺህ አርጋችሁ ለልምዱ አንዳንድ ሰው ከሰው ጋር መስራት ያጋጫል ይላል እና ብቻህን ደሃ መሆንስ ፓተንት ራይት አይዲያ አላችሁ። እኔ ብዙ ሰው አይዲያ አለኝ ይልና አይዲያዬን ግን እንዳይሰርቁብኝ አልናገርም። አይዲያችሁን ፓተንት ራይት ሂዱና ፓተንት ራይት አስወጡለት። ኢትዮጵያ ውስጥ የሚካሏችሁ አሜሪካ ውስጥ አንድ ጊዜ ፓተንት ራይት ለማስወጣት ሄጄ ለሐሳብ አንሰጥም አሉ። ለንግድ ሂደት ሐሳብ አንሰጥም። ለሐሳብ አክቹአሊ ሐሳብን መከላከል ነው ፓተንት ራይት። መጀመሪያ ሐሳቡን እንትን አርገው ሰርተውና እንደዚህ ያለ አይደል የሚጨበጥ ነገር ካልሆነ ይሄኛውን አንይዝም። ግን እሱን ለመያዝ ነው የተቋቋመው ድርጅት። ኢትዮጵያ ልበል አገባኝም አልልም።
ስለዚህ ውጪ ዲግ ማድረግና ሌላ ሀገር ፓተንት ራይት ማስገኘት አለቀ፣ ዲግ እስክታገኙ ድረስ። ሌላው ኦንላይን ማርኬቲንግ፣ ፓተንት፣ ኦንላይን ማርኬቲንግ፣ እነዚህን ሁሉ መስራት እንችላለን። ሰልፍ ኤምፕሎይመንት፣ አሁን አንዳንድ አቅጣጫ ልሰጣችሁ ነው። IQ ነምበር 1 ገቢ ለመጨመር ሰልፍ ኤምፕሎይመንት ላይ ምን አለ የምትሉት? የመጀመሪያው ካፌ ሊሆን ይችላል፣ ሾፕ፣ ኢንተርኔት፣ ጌም ሊሆን ይችላል፣ ቡቲክ፣ ሄር ድሬስ፣ ክሊኒንግ ኤክሴትራ። ጥያቄ ጠይቁ። የመጀመሪያው ነገር ምን እፈልጋለሁ? ምን እወዳለሁ? ምን ያስደስተኛል? ሰውስ ምን ይፈልጋል? ምን ጎሎታል? ምን ችግር አለ? ችግሩን ለመፍታት ቢዝነስ ማለት የሰዎችን ችግር መፍታት ነው። የ1000 ሰው ችግር ከፈታህ ሺዎች ታገኛለህ። የ100,000 ሰው ችግር ከፈታህ 100 ሺዎች ታገኛለህ። የሚሊዮኖችን ችግር ከፈታህ ሚሊዮነር ቢሊዮነር ትሆናለህ። ስለዚህ የስንት ሰው ችግር ፈታችሁ? አሁን ዲዛየር ኦፍ ዘ ሶሳይቲ ኦፍ ዘ ሲቲ። ብዙ ሰው ችግሩ ምንድነው? ደስ የሚለው ቦታ ነው ሱቅ የሚከፍተው። በተለይ ሴቶች ተጠንቀቁ። ቤት ስለሚቀርብ እዚህ ጋር ብከፍት አንድ ሰው ሱባ ጫካ ጋር በነፃ አንድ ካፌ ክፈት፣ የቤት ኪራይ አትከፍልም ቢባል ሄዳችሁ እዛ ኢንቨስት ታደርጋላችሁ? ሰው ካልመጣ የምትወዱት ቦታ ላይ አይደለም የምትከፍቱ። አንዳንድ ሰው ቦሌ መዋል ስለሚፈልግ ቦሌ የማይሸጥን ነገር እዛ ሄዶ ለመክፈት ጥረት ያደርጋል። የምትሸጡት ገዢው ያለበት ቦታ ነው መሄድ ያለብን። ቢዝነስ ኢዝ ፕሮብለም ሶልቪንግ። ቢዝነስ ንግድ ማለት ችግርን ምን ማድረግ ነው? መፍታት ነው። ስለዚህ ምን ችግር ልፍታብን? በሰፈር ውስጥ ምን አይነት ነገር አለ? በአካባቢ ኦብዘርቭ አድርጉ። አይናችሁን ብትገልጡ እንደ ማን ነው የሚባለው የቸኮሌት ፋብሪካ ሰራተኛ ነበረ። ሁሉ ጊዜ ወደ ሰፈሩ የሚሄደው በአንድ ቦታ ነው። እየተመላለሰ አንድ ቀን በዚህ ጋር ቢሄድስ ብሎ መንገድ አሳብሮ ሲሄድ በዛ በኩል መደዳውን ምኖች አሉ? ብዙ ትምህርት ቤቶች አሉ። ትምህርት ቤት ሲያይ አንድ ትምህርት ቤት፣ ሁለት ትምህርት ቤት፣ ሶስት ትምህርት ቤት ሲያይ ደግሞ ምንም ቸኮሌት መሸጫ የለም። ስራውን አቋረጠና እዛች ጋር የቸኮሌት መሸጫ ሱቅ ጀመረ። መጨረሻ ላይ የቸኮሌት ፋብሪካ ባለቤት ሆነ። መልቀቅ ተለማመዱ። ብዙዎቻችን ከፈጣሪን ይልቅ የያዝነውን ስራና የያዝነውን ገቢ ነው ምናምነው። ልቀቁ። እንዴት ነው ሰው እጁ እንዳለ ትንሽ ነገር ከያዘ ትልቅ ነገር ለማግኘት ትንሹን ምን ማድረግ አለበት? መልቀቅ። ከለቀቀ ትልቁን መያዝ ይችላል። የሚቀጥለው ኦኬ፣ አሁን ችግሮችን አወቃችሁ፣ ምን እንደምትሰሩ አወቃችሁ፣ የሚያስፈልገውን ቦታ አወቃችሁ። ከዛ ሪሶርስ ነው። እሱንማ ለመስራት ገንዘብ የለኝም፣ ጊዜ የለኝም፣ ጉልበት የለኝም፣ ዕውቀት የለኝም፣ ልምድ የለኝም እንላለን። የለም ኦፍ ኮርስ ሁሉም ሰው ልምድ የለውም። ሲጀምር ልምድ የምታዳብረው በራስህ ውድቀት ነው። አንዳንድ ሰው ተጠንቅቆም ይሞታል። እንዳልከስር እስኪ ላማክር ይላል። ስለዚህ በዚህ መደዳ ያሉትን ነጋዴዎች እንዳለ በሱቅ አከፋፈት ዙሪያ አማክሮ ሲጨርስ 7 ዓመት አልፏል። አሁን የመከሩት ኦሬዲ ኤክስፓየር አድርጓል። እንደገና ሊጀምር መመከር ትፈልጋለህ? ጀምር። መቼ? አሁን ጀምር። ትልቁን ምክር ያኔ ማግኘት ትጀምራለህ። ለምን? ስትለቅ። ሳይለቅ እኮ ነው ስራው እንጂ በትርፍ ጊዜ ሱቅ ያላቸውን ያክስቴ ልጅ ሱቅ ያለውን አጎቴን ሱቅ ያለውን ማቀውን ሰው እያንኳኳው ጠይቆ ልምድ አዳብሮ ባይዘወይ ባካበታችሁ ቁጥር ፍርሃታችሁ ምን ይሆናል? እየጨመረ ይመጣል። ዘላችሁ ስትገቡ ግን ቴክ ካልኩሌትድ ሪስክ ውሰዱ። ትወድቃላችሁ ወይ ግጥም አድርጋችሁ። ነገር ግን እዛ ቦታ ላይ ጠባሳ ነው። ጠባሳ ማለት የልምድ ምልክት ነው። ጉልበታችሁ ላይ አብዛኛው ኢትዮጵያዊ ጉልበቱ ላይ ምን አለው? የልምድ ምልክት አለው። የመውደቅ ልምድ እንዳለን በዛ ነው የሚያሳየው። ብዙ ሰው ግን ጠባሳውን አይወደውም። እንዴት እንደሚወደቅ እኮ ተለማምደናል ማለት ነው። ኤክስፒሪየንስ አዳብር። ንግድ ሲሆን ግን ጠባሳ ብቻ አይደለም የሚሆነው፣ ዕውቀት ነው የሚሆነው፣ ኮንፊደንስ ነው የሚሆነው፣ ገንዘብ ነው የሚሆነው፣ የሥራ ዕድል ነው የሚሆነው፣ በራስ ክንፍ ላይ መተማመን ነው የሚሆነው። አጎት ላይ ሳይሆን ደሞዝ ላይ ሳይሆን በራሳችሁ ክንፍ። እንደ ወፍ ማለት ነው። ወፍ የዛፍ ቅርንጫፍ ላይ የምትቀመጠው በቅርንጫፉ ጥንካሬ ተማምና ሳይሆን በክንፏ የመብረር ብቃት ነው። ስለዚህ ቤተሰብ ብትቀበል ችግር የለውም። ግልጽ ነው፣ ቆንጆ ነው፣ አዲሽናል ኢንካም ተገኝቶ ነው። ነገር ግን በራስ የመብረር ብቃትን ማዳበር ቀጥል። እንደ ሪሶርስ ተጠቀምበት። ነገር ግን ቶሎ ብረር። ካልበረርክ ክንፍህ መብረር ይራሳና እግር ነኝ እንዴ ሊል ይችላል። ፓርትነርስ አንደኛ
የብዙ ሰው ችግሩ ለብቻው መስራት ነው የሚፈልገው። ፓርትነር ይኖራችሁ። እናንተ ጋር አይዲያ አለ፣ ገንዘብ ያለው፣ ዕውቀት ያለው፣ ጊዜ ያለው፣ ጉልበት ያለው ጋር ከነሱ ጋር ፓርትነር ሁኑ። አይ እንደሱማ ከሆነ የኔ ገቢ ይቀንስብኛል ነው የሚያሳስባችሁ እንዴ? ገና ያልመጣ ገቢ ይቀንሳል እንዴ? መች ነበረ? ደሃ አለች የኔ ሜንተር፣ ደሃ የሌለውን እንዳያጣ ይፈራል። አንደኛ ይሄ ድርጅት ተከፍቶ ገቢው አለህ አሁን የለህም። ታዲያ ገቢው መጥቶ ግማሹን ተካፍለው እከስራለሁ ብለህ አስቀድመህ ፓራላይዝድ እንዴት ትሆናለህ? አትስጉ እንደሱ። ይኸው ጎግል ሲጀመር የጎግል ካምፓኒ ፌስቡክ ሲጀመር መጀመሪያ ጓደኛሞች ተሰባስበው አይደል ነው አብረን እንጀምር ስላሉ አይደል እሺ ያሉት። ዛሬ ምን ሆነዋል? ምንድነው ያሉት? እሺ ከዛስ ቢሊየነር ሆነዋል። ስለ ፌስቡክ ስናስብ ማርክ ዙከርበርግ ነው፣ ግን እሺ ያሉት ጓደኞቹ ምን ሆነዋል? ቢሊየነር ሆነዋል። ጎግል ሲጀመር እንደዚሁ እሺ ያሉት ምን ሆነዋል? ቢሊየነር። ሌሎችስ ወይኔ አይሰራም። ስለዚህ አሁኑኑ አንደኛ ሰው ህልሙን ከነገራችሁ ፓርትነር ነው። እሺ ምን ታጣላችሁ? በእሺ አንዳንድ ሰው ፓርትነር ካሱ ጋር ሆነ እኔ ትንሽ ዕውቀት ስላለኝ በእኔ ሊጠቀምብኛል። ይጠቀምብህ። ታዲያ ለምን ኤክስፓየር ታደርጋለህ? ከምትዝግ አገልግለህ ብትሞት አይሻልም? ከዜሮ አንድ ይሻላል አይሻል? ከናንተ 90 ወስዶ አንድ ቢሰጣችሁ አንዱም ስላልነበራችሁ ጥሩ ነው ወይስ አይደለም ነው? ጥሩ ነው፣ አለቀ። ከዛስ ልምድ እያዳበራችሁ ኤክስፒሪየንስ የሚሰራ ሰው እኮ ከልምድ እያደገ ነው የሚመጣው። ስለዚህ ያንን እንገንባ ነው። ሌላው ሁለተኛ ባንክ ሂዱና ምን እንደሚያበድሩ፣ እንዴት እንደሚያበድሩ፣ ለማን እንደሚያበድሩ ጠይቁ። መረጃ ይሄው ባንክ በየቦታው እንደ ሱቅ የተከፈተው ለማን ነው? ሄዳችሁ ጠይቁ። የቤቶች ባንክ የእንትን ባንክ አሁን የሚከፈቱት ብቻ በቅርብ እየተከፈቱ ያሉት 23 ናቸው። ነባሮቹ 18 ናቸው። ስለዚህ 1 2 3 ጋር እየሄዳችሁ ማኔጀሩን ፈልጌ ነበር ብላችሁ ዝንጥ ብላችሁ ምን አይነት ብድር ነው የምትሰጡት? ምን ፈልገህ ነበር ሲል እስቲ ያላችሁ ንገሩኝና እመርጣለሁ። የሚቀጥለው ገቨርንመንት። እኔ የሚገርማችሁ በተለይ ኢትዮጵያ ውስጥ ብዙ በጀት ተመድቦ ከወርልድ ባንክ ከምን ተመድቦ የሚጠቀምበት ጠፍቶ እንደገና ይመለሳል። እዚህ ያለነው ሰዎች ህልማችንን ወደ መሬት ተቀናጅታችሁ ሊሆን ይችላል፣ ለብቻ ሊሆን ይችላል፣ የፈጠራ ነገር ሊሆን ይችላል። ፈንድ ያለበት ቦታ ሁሉ go and grab it። ለምን? እናንተ ጋር አይዲያ ያለ የጎደላችሁን ነገር መርጃ አድርጉ። አንዳንድ ሰው ምናልባት ተበድሬ ብከስርስ? ኦሬዲ እኮ ከስራል ካልሰራው ከዚህ ከመክሰር በታች ምን አለ? ምንም የለም። ልምድ ማዳበር፣ ካልኩሌትድ የሆነ ሪስክ ውሰዱ፣ ጠይቁ፣ መርምሩ፣ የመውደቂያ መንገዶችን ቀንሱ። በተግባር ግን የምታገኙትን ልምድ በጭራሽ በመጠየቅ አታገኙት። ገቨርንመንት ሴቪንግስ። ሌላው ቁጠባ ዛሬ ጀምሩ። እዚህ ቤት ያላችሁ ሰዎች ያስገባችሁትን ገቢ አምና አወቃችሁትም አላወቃችሁትም ግማሹን ብቻ ብታስገቡ ኖሮ በህይወት ትቆዩ ነበር ወይንስ ትሞቱ ነበር? ትቆዩ ነበር። መቆየት የምትችሉ ከሆነ ምናልባት 100,000 ከሆነ የበላችሁት አምና 50,000 ሴቪንግ ጠፍቷል ማለት ነው። ስለዚህ ሴቭ ማድረግ አሁኑን አንድ ብር ስታገኙ ልምድ አድርጉ። ይሄ ቤት ውስጥ የሳንቲምና ማጠራቀሚያ ብቻ አይደለም። ከያንዳንዷ ነገር የሳንቲሙም ከትልልቅም ገንዘብ ላይ በትራንስፈር የሚገባላችሁ ከሆነ ወዲያው ትራንስፈሩ እንደመጣ ቶሎ ወደ ሴቪንግ አስገቡ። እንደሱ ስታደርጉ ይህ ልምምድ በ2 ዓመት ውስጥ ካፓሲቲውን ይሰጣችኋል። አይዲያው አሁን ይኖራችኋል፣ ገንዘቡ የዛሬ 2 ዓመት ይኖራችኋል። እስከዛ ድረስ ከገቨርንመንት የምታገኙት በቀበሌ በመናምን የሚመጡ የተለያዩ እድሎች አሉ አይደል? እድሎች የምላችሁ በሙስና አይደለም፣ በአግባቡ ፕሮፖዛል ጽፋችሁ ልታገኙባቸው የምትችሏቸው ውድድሮች አሉ። ፕሮፖዛል ጽፋችሁ አላሸንፍም አትበሉ። ይሄ አይዲያ እስኪሳካ ድረስ I will keep on dig አደርጋለሁ ፋይናንስ ሪሶርሱን እስካገኝ። ለምን ሳልኖርበት መሞት አልፈልግም፣ ማገልገል ፈልጋለሁ በህልሜ የሚል አቋም ያስፈልጋል። ሌላው ዘመዶቻችሁን ጠይቁ። አንዳንድ ሰው ገንዘብ ከሌለው ገንዘብ ያለው ዘመዱን ባከሱ ይንጠባረራል፣ ባከሱ እምቢ ይለኛል ይላል። እምቢም ይላል እሺም ሊል ይችላል። ሄጄ ፕሮፖዛልን አቀርባለሁ። አንተ ግን እውነት ልትሰራው ትችላለህ ሲላችሁ እሱን ወስዳችሁ ስንቅ አድርጉት። ሰርቼ ነገ አሳያለሁ። ግልጽ ነው እንደዛ። ከዛስ ፈልጋችሁ ስታሳኩ ያኔ እኮ እንዴት ነው ምናምን ሊል ይችላል። አይዞ ምንም አይሰማ፣ ችግር የለም፣ ባንተ አልተጀመረም። ብዙ አሉ እንዳንተ አይነት። ይሄ ነው። ሁለተኛው ሪሰርች ነው። ሜክ ሪሰርች የምትለውን ቃል እዚህ ጋር ላውጣት እያልኩ ነበር። አንዳንድ ሰው ጭንቅላቱ ወዲያው ነው ብሎክ የሚያደርገው። ሪሰርች ሲባል ኒኮ ሪሰርች መጻፍ አልችልም። ሪሰርች መጻፍ አልችልም። how to write research
ጎግል ስታረጉ ዝርግፍ። እኔ እንደዛ ነው የምጽፈው ሪሰርች እና ጂኒየስ ሪሰርች ጸሐፊ ሁሉ መስላል። ቢዝነስ ፕሮፖዛል እንዴት ነው የሚዘጋጀው? ሃውቱ አንደኛ ርዕሱን ትጽፋለህ፣ ሁለተኛ ኤክስኪዩቲቭ ሰመሪ ማለት በአጠቃላይ ስታስቀምጠው ይህ ቢዝነስ በምን ጉዳይ ላይ ነው ያለው፣ ለማንኛው ኮሚኒቲ ነው የሚቀርበው፣ ምን አይነት ምርት ነው፣ ምን አይነት አገልግሎት ነው፣ እንዴት ነው የምትሸጠው የሚለውን ሰመራይዝ አድርጎ መጻፍ ነው ሲል እዛችሁ ላይ እንደ ዳሽሙ ላይ የሞላችሁ ስትሄዱ ሲያልቅ መጨረሻ ላይ ቢዝነስ ፕሮፖዛል ይሆናል። ሁላችን መጻፍ እንችላለን። እጃችን ላይ ያለው ስልክ ዛሬ ቴክኖሎጂ ኢንተርኔት ማለት ነው ምን ሰጥቶናል? ሁሉንም ነገር የመቻል ብቃት ሰጥቶናል። ገንዘቡ ካለን ደግሞ ሪሰርች የሚጽፉ ሰዎች ጋር ከፍሎ ማድረግ እንችላለን። ስንነሳ ብዙ ጊዜ ገንዘቡ ስለማይኖረን ሪሰርች የምንጽፈው እኛ ነን፣ ማኔጀር የስራችን እኛ ነን፣ ጽዳት የስራችን እኛ ነን፣ ጥበቃ የስራችን እኛ ነን፣ ጸሐፊ እኛ ነን። ማርኬት ሪሰርች ስሩ። Remember, it's not how best your products are, it's how best you're selling it. ሮበርት ኪዮሳኪ ነው የሚለው። ሮበርት ኪዮሳኪ ሲናገር አንድ ታሪኩን አንድ በጣም ምርጥ የሆነች ደራሲ ጋር ነገር ግን የኔን ያክል መጽሐፉ አይሸጥም አለ። ከዛ በኋላ አንቺ በጣም የተከበርሽ ደራሲ ነሽ እኮ ግን ዋናው ነገር መሸጥ መቻል አለብሽ ስላት ከፋታለ። ምን ለማለት ነው? እኔ እኮ ምንድነኝ? ምርጥ ጸሐፊ ነኝ። እንደሱ ስትል መጽሐፌን አነሳውትና ምን ይላል አልኳት። ቤስት ሴሊንግ ኦተር ይላል አለች። እኮ ምን ይላል? ቤስት ሴሊንግ። ቤስት ኦተር ነው የሚለው አይደለም፣ ቤስት ሴሊንግ ኦተር። አንቺ ቤስት ኦተር ነሽ፣ እኔ ቤስት ሴሊንግ ኦተር ነኝ። ስለዚህ it's not how best the product or the service is፣ ምን ያክል ምርጥ አላችሁ አይደለም። ማክዶናልድ የሚባለው በርገር በጣም የሚቦንሱት በርገሮች አዲስ አበባ ውስጥ አሉ። አንዳንድ ጊዜ በቤታችን ውስጥም የሚሰሩ ማክዶናልድ is best selling burger and you have best burger። ምረጡ። ቤስት ሴሊንግ የምታደርጉት የሴሊንግ ስትራክቸር በመዘርጋት ነው። ምን አይነት የሴሊንግ ስትራክቸር? ቤስት ሴሊንግ ስትራክቸር ማለት ምን ማለት ነው? ፍራንቻይዝ። ግልጽ ነው። ፍራንቻይዝ ብራንቾች 33,000 መሸጫ ቦታዎች አሉት ማክዶናልድ። እናንተስ ስንት አላችሁ? አንድ ከፍተን እሷ ላይ እየሸጥን ነው። ለምን? ለሌሎች መስጠት ስለማንፈልግ። study how to sell, selling, distribution ኦንላይን ጎግል ላይ የገባችሁ ዲግ አድርጉ how to sell የሚል ማለት ነው። ሌላው quantity is important። ሴሊንግ ላይ quantity ነው important። ሶስታችን ሱቅ ቢኖረን እሷ 100 ሳሙና በቀን ብትሸጥ በሱቋ እሷ 50 እኔ 10 ብሸጥ እሷ ትበልጠናለች ነው አለቀ። ኳንቲቲ ኢዝ ሞር ኢምፖርታንት። ብዙ ሰው ኳሊቲ ላይ ምርጥ ዕቃ ከየት ላገኝ ነው እንዴት አረጌ ልሽጥ ነው። ለዚህ ነው ብዙ ሰዎች ኦሪጂናል ልብስ እያመጡ ከሚሸጡ ይልቅ በቦንዳ የሚሸጡ ስኬታማ ናቸው። ለምን? they know how cheap ስለሆነ አይደለም፣ አሻሻጥ ነው ወሳኙ። ስለዚህ መሸጥ ሲባል ብዙ ስትራክቸር ስላለው ስተዲ አጥኑ how to sell more የሚል አጥኑ። በተለይ የዚግ ዚግላር መጽሐፎችን አንብቡ። ሴሊንግ 111 የሚል መጽሐፍ አለው። አንብቡት፣ አጥኑት፣ ስተዲ አድርጉት። ከዛ ኤኒ ፕሮዳክት ሰርቪስ የምትጀምሩትን በዛ መሸጥ ይቻላል።